በደንብ ከማንም ጋር ምንም ነገር ነው ማለት ነው። ያኔ እሱ ከማንም ጋር ምንም ነገር ሰውነት ነበር አልነበርኩም። ዛሬ እኔ የራሴ ላይፍ ስጀምር አንተ መተን የምትከራከረው ምን ስለሆንክ ነው? ስላንቺ የተከራከርኩ አይደለም ስለ ልጁ እንጂ። ውጣ እባክህ። አብ ያስጠላ። የማይሆን ነገር አታውቅም። የማይሆን ነገር አታውቅም። በቃ የማይሆን ነገር ስልኬን ልጁን አስገባውና ይዞታ ሄደ። ነገር ከሆነ የምትፈልጉት ምንም አልፈለግም። አንተ ለምን ይዘህ አትሄድም? ገንዘብ ይዘህ ሂድ። በቃ ስለ ገንዘብ እኛ አልመጣንም። ይዘው ሂድ። ወሬ የፈለግከውን ነገር ይመጣል። ለመንገድ ላይ ይዞ መቶ ምንድን ነው የምትፈልገው? ስሜን እየጠራሽ ሰምተሃል መሰለኝ። ስለ ልጅ ፍቅር ምናምን የምታውቀው ነገር የለም አለ። ማነህ ሲጀምር ሰው ሲያስጠላ በእናታችሁ ልሁን ይችላል። አንተ ከማን ጋር እያወራህ እንደሆነ ታውቃለህ? ማነህ? ዜጋ የምን ማንነት ይላል እሱን ያዘው። እሱ ዛሬ መተህ ለምንድን ነው እንደዚህ በዚህ ልክ ሽንጥንገት የምትናገረው? አንተ መናገር ፈልገህ ላይሆን ይችላል። እንኳን አንድ ነገር ልንገርሽ፣ የመጀመሪያው ባልሽ ቀድማ ከምንም ነገር ልጅ እያለቀሰ ይሄ በሻማ ሙድ ሮማንቲክ ምናምን ራት ግብዣ ሌላ ታሪክ ነው። እሱን ሄደ ለምንድን ነው ይሄ መጀመሪያው የሚስትህ የልጅ እናት ትቀድማለች ብለህ ያላልከው? ስንትና ስንት ነገር ሲጋጋጥ እውነትም እስከ ዛሬ የት ነበር ካንተ? ምን ነው እስከ ዛሬ ሩታ እንዳለችው የመጀመሪያ ሚስት ትሻልሃለች፣ በሷ ላይ መደረብ የለብህም ብለህ ለምን አልመከርከውም? ያ ሁሉ ሴቶች ሩታ ላይ አምጥቶ ሲያመላልስ እንደዚህ ያልተናገራችሁ ዛሬ ሩታ ለምን ህይወቷ መራች? ለምን በህይወቷ ደስተኛ ህይወት ጀመረች ብላችሁ እንደዚህ እንጭርጭር የምትሉ ሁላችሁ ማለት ነው። ለምን መጀመሪያ እሱ ጓደኛችሁ አልነበረም? ጓደኝነታችሁ ዛሬ ነው ያወቃችሁት? እሱ የሚሰራው ነገር ጽግ ነበር። ለምን ለሱ እንደዚህ ነገር አትስራ ጥሩ አይደለም ብላችሁ አልመከራችሁትም? የልጅ እናትህ ትሻልሃለች፣ ልጅህ ይሻልሃል፣ ቤትህ ትዳርህ ይሻልሃል ብላችሁ ለምን አልመከራችሁትም? ዛሬን መጥታችሁ እሷ ላይ የምትንጨረጨሩ ሰዎች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? ይሄን ያለሁላችሁ አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። እንግዲህ ውድ ቤተሰቦች መተና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። ሰብስክራይብ እያደረጋችሁ አይደለም፣ አስተያየታችሁ ኮሜንት ላይ እየጻፋችሁ አይደለም፣ ላይክም እያደረጋችሁ በረት ደግፉን እንዴ! እኛስ የማዲያም ቅመሞች ያለ እናንተ ማን አለን? እስኪ እኛንም አበረታቱን ማለት ነው። ግዴታ እንደሌላ ወይ ወጥተን መሳደብ ወይ መጥፎ ነገር መስራት ይጠበቅብናል ማለት ነው። እናንተ ከጎናችን እንድትሆኑ ለማንኛውም ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ወደ ገደለው ስንገባ ማለት ነው እንዳለችም ሩታ ምን ነው እስከ ዛሬ የልጅ እናትህ ትሻልሃለች፣ ከሌላ ሴት አሸሸ ገዳይ አትበል። ሌላ ስንት ሴቶች በሩታ ህይወት ላይ ሲያመጣ ሲሄድ ቢያንስ እርጉዝ እያለች እንኳን ከቤት ወጥታ ሰው ጋር ስትኖር እንኳን አይ ይሄ ነገር ለነገር ራሱ ጥሩ አይደለም፣ አንተ ሚስትክ ነው የምትሻልክ፣ እንደዚህ በሆዷ የአንተ ልጅ ተሸክማ መንከራተት የለባትም ማልቀስ የለባትም ብላችሁ አመክሩትም ነበር። ዛሬ ሩታ ለምን ደስተኛ ሆነች? ለምን አዲስ ህይወት ጀመረች? ለምን የራሷ ህይወት መራች ብላችሁ መጥታችሁ እሷን ከመበጠብጡ በፊት የት ነበራችሁ? ወይስ እሱ የሚሰራው ነገር ጽቅ ነበረ? ደስተኛ ነበራችሁ እሱ በሚሰራው ስራ? እሷ ብቻ ናት ከሱ ጋር እሱን እየለመነች ከሱ ማልቀስ መኖር ያለባት? እሷ ህይወት መጀመር የለባትም ነው እንዴ? እንደ ሰው ቆም ብላችሁ አስቡ እንጂ ትላንት የት ነበራችሁ? አባትነት ደግሞ ወልዶ መጣል እኮ አይደለም። ከመጀመሪያው ከእርግዝና ጀምሮ የአባትነት መወጣት ያለባቸው ነገሮች አልተወጣም። ዛሬ ወልዳ ስለጣለችለት ብቻ የኔ ልጅ ነው ብሎ አንስቶ እንደፈለገ በሷ ነጥቆ የመውሰድ መብት የለውም። ገባችሁ? የዚህ መብት ደግሞ የለውም። እሷ ቤት ውስጥ ደስተኛ አትሆንም። ምን ሰራተኛ ቀጠራችኋት መሰላችሁ እንዴ? 24 ሰዓት ልጅ አቅፋ የምትቀመጥ እኮ ሰራተኛ አይደለችም። ከሱ በላይ ደግሞ ወልዳ ተንከባክባ ያሳደገችው የምታሳድገው እናት ናት። ከእናት ልትቀርቡ አትችሉም። የተኛውም እናት ልጇ ሲያለቅስ ሆዷ አያስችላትም። የሩታ ስም ለማጥፋት ልጁ እያለቀሰ ነበረ። ምን ለማለት ነው? እሷ ከወንድ ጋር ትዘላለች ልጅ እያስለቀሰች ነው ብላችሁ ስማዋን ለማጥፋት የማታረጉት ነገር የለም።
ገባችሁ? ማንም እናት በልጇ መጨክን አንጀት የላትም። የተኛው የሩታ ልብ ነው እንዴት እንደምትንቀጠቀጥለት እያወቅን እያለቀሰች እሷ ከወንድ ጋር እንደዚህ እየሆነች ነው ብለን ማናችንም አንገምትም። አትሳሳቱ። ምክንያቱም ለልጇ ያላት ነገር ስለምናውቀው እንዴት እንደሆነች ሲገረዝ ራሱ ያለቀሰችው እንባ እስከ ዛሬ አይጠፋልኝም ከውስጤ ማለት ነው። እና ስለዚህ ያቺ እናት ስሟን ለማጥፋት እያለቀሰ አንቺ ሮማንቲስ እንትን እያልሽ ነበር እየተጫወሽ። አረ ተው ተው፣ እንደ ትልቅ ሰው እንተሳሰብ፣ እንደ ትልቅ ሰው እናስብ። ፍርድ እውነትን ነው እንጂ ውሸትን ይዛችሁ ለፍርድ አትቅረቡ። እውነት አንድ ቀን ትወጣለች። ገባችሁ? ውሸት ደግሞ እድሜ ልኳ ውሸት እየወለደች ነው የምታድረው። ግን እውነት አንድ ቀን እውነቷ እንደምትወጣ ማለት ሰውን አትግዱት፣ ሰው ይግዷችሁ። የዛ መጨረሻ የሆነ ሰዓት በጥሩ ነገር እንደምትካሱ ታውቁበታላችሁና ሰዎችን ለመክፋት አትሩጡ። እንግዲህ ውድ ቤተሰቦች በሌላ እስከምንገናኝ በዚህ ልሰናበታችሁ። ለንግግሬ ደግሞ ይቅርታ።